ሻቢያ ዛሬም ከ30 ዓመት በፊት ነው። አልተለወጠም፣ አልተቀየረም። ኤርትራ ሙዚየም ናት። ትናንትና ላይ ቀረች። በትናንት ሀዲት ላይ የምትዳከር የሀገረ መንግስት ፍልስፍና የኢትዮጵያ ሀገርነትን ማፍረስ እንጂ በራሷ እውነት ላይ ቆመች አይደለችም። በትብብር ማደግ፣ በአብሮነት መልማት የኤርትራ መንግስት መዝገበ ቃላት አያውቁትም። መዝረፍ፣ ማውደምና የኮንትሮባንድ ንግድ ግቦቹ ናቸው። ሻቢያና ህወሓት ጥምረት ምክንያት ሻቢያ 12 የትግራይ ወረዳዎችን ተቆጣጥሯል። የሻቢያ ጦርና የሻቢያ የጦር አመራሮች ትግራይ ውስጥ ናቸው። የኢትዮጵያ መከላከያ ግን በግዛቱ ትግራይ እንዳይገባ ተከልክሏል። የትግራይ ክልል ጊዜ አስተዳደር መከላከያ ሰራዊት ወደ ትግራይ ክልል እንዲገባ አንፈቅድም ብሏል። ከቀናት በፊት የጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጀነራል አበባው ታደሰን ጨምሮ ከፍተኛ ወታደራዊ መኮንኖች በጋምቤላ ክልል ተካሄደ በተባለ ውይይት ላይ መከላከያ ሰራዊቱ የቀድሞ ይዞታዎችን ማለትም የሰሜን እዝ ካምፖችን መልሶ እንደሚቆጣጠርና በኢትዮ ኤርትራ ድንበር ያለውን አካባቢ ይረከባል ሲሉ መናገራቸው መዘገቡ ይታወሳል። በወቅቱ የጊዜ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ሰራዊቱ ትግራይ ገባ አልተስማማውም ሲሉ በጽፈት ቤታቸው በኩል አስተባብለው እንደነበር የሚታወስ ሲሆን የህወሓት ምክትል ሊቀመንበር እንዲሁም የጊዜ አስተዳደሩ ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ ችግሮቻችን ሳይፈቱ መከላከያ ሰራዊቱ ትግራይ ገባም ብለዋል። አሁን ትግራይ የፌዴራል ስርዓቱ አካል አይደለችም፣ ወኪል የላትም ያሉት አቶ አማኑኤል ትግራይ ወደ ህገ መንግስታዊ ስርዓቱ ሳትመለስ መከላከያ እንዲገባ አንፈቅድም ብለዋል። ይሁን እንጂ አቶ አማኑኤል እስካሁን መከላከያ ሰራዊቱ ወደ ትግራይ ክልል ለመግባት ከፌዴራል መንግስት በይፋ የቀረበ ጥያቄ የለም ሲሉ መከላከያ በሀገሩ በቀየው እንዳይገባ ነገር ግን ሻቢያ ሉዓላዊነትን ጥሶ በኢትዮጵያ ሉዓላዊ ግዛት ውስጥ የፈለገውን ያሻውን እንዲያደርግ መወሰናቸውን አስታውቋል። ምንም እንኳ ሰራዊቱ እንዲገባ በፕሪቶሪያ ሰላም ስምምነት ላይ ሰፍሮ የሚገኝ ቢሆንም አቶ አማኑኤል ግን ሌሎች ጉዳዮች በቅድሚያ ተፈጻሚ መሆን አለባቸው ባይ ናቸው። ጠቅላይ ሚኒስትር አብይ በሁለቱ ወገኖች መካከል ያለው ጉዳይ ወደ ግጭት እንዳያመራ እያሳሰቡም ይገኛሉ። ከሰሞኑ የሰጡት ቃለ ምልልስም ጽምዶ ላይ ያተኩራል። ሰላምታችን በያላችሁበት ይድረስ። ይህ መሃል ሚዲያ ነው። የሻቢያና የህወሓት ጽምዶ ወዴት ሊያመራ ይችላል የሚለውን እየተመለከትን አብረናችሁን ቆያለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ ከሰሞኑ ከኢዜአ ጋር ባደረጉ ቆይታ የሰሜኑ ጦርነት የተከሰተው ህወሓት ለውጥን ባለመቀበሉና ያረጀ እሳቤን የማስቀጠል አባዜ ምክንያት ነው ብለዋል። ጠቅላይ ሚኒስትሩ በወቅቱ የሰሜኑ ጦርነት መነሻ ምክንያቶችን አስመልክተው በሰጡት ማብራሪያ ህወሓት ለውጥን ባለመቀበሉና እኔ ብቻ በሚል ስሜት በመዋጡ ግጭት እንዲነሳ መንስኤ መሆኑን ገልጿል። ህወሓት ወደ መሬት መውረድ በማይችል ያረጀ አስተሳሰብ የታሰረ ድርጅት ነው ያሉት ጠቅላይ ሚኒስትሩ ይህ ብቻ ሳይሆን አይኑን ጨፍኖ ራሱን ወደ አደጋ የሚከቱ እርምጃዎችን ሲወስድ መቆየቱንም ተናግረዋል። የለውጡ ኃይል የጀመረውን ጉዞ ለማደናቀፍ መሞከሩን ገልጸው በህወሓት ቆሞ ቀር አስተሳሰብ የተነሳ ጦርነት ጉዳት ማስከተሉንም አንስተዋል። ሁለተኛው ቁልፍ ምክንያት ደግሞ ከአዲሲቷ ኢትዮጵያ ጋር የተሳሰረ ነው ያሉት ጠቅላይ ሚኒስትሩ ህወሓት ኢትዮጵያን በጥርጣሬና በስጋት ውስጥ እንድትኖር መስራቱ ለችግሮች መባባስ ምክንያት መሆኑንም አብራርተዋል። ቆሞ ቀሩ ኃይል ከ50 ዓመት በፊት ከነበረው አስተሳሰብ ውጪ ሊንቀሳቀስ አለመቻሉን ጠቅሰው ይህ ደግሞ ከለውጡ ጋር አብሮ ለመሄድ እንዳላስቻላቸው ገልጿል። እርግጥ የሻቢያ የኢትዮጵያ ሉዓላዊነት መዳፈር የህወሓት ህገ መንግስታዊ ስርዓትን ለመናድ በሚያደርገው ጥረት ምክንያት መንግስት የመጨረሻ እርምጃ ሊወስድ እንደሚችል ይጠበቃል። መንግስት እርምጃ መውሰድ ከጀመረ እንደ ከዚህ ቀደሙ ግጭቱ በድርድር ይቋጫል ተብሎ የሚጠበቅ አይደለም። ህወሓት 4 ኪሎን ከለቀቀ በኋላ ወደ 4 ኪሎ ለመመለስ ፍትጊያ ላይ ነው። ይህ
አፍሪካ ቀንድ ነው። ይህ ነገሮች በአይነ ርግብ ግቢት ፍጥነት የሚቀያየሩበት የዓለማችን ከባድ ቀጠና ነው። ኦሮማራ በሚል በኦሮሞና በአማራ የፖለቲካ ሊቃን ከስልጣን የተባረረው ህወሓት የራሱን የሆነ አዲስ ጥምረት እውን አድርጓል። ይህ ጽምዶ ወይም ተጣመረ የሚል አማርኛ ትርጉም ያለው የህወሓትና የሻዕቢያ ጥምረት ግቡ 4 ኪሎ ነው። ግቡ ኢትዮጵያ ነች። ለዚህ ግብ የሚሆኑትን የወታደራዊ ፖለቲካዊና የዲፕሎማሲያዊ ግንኙነቶችን ከቀጠናው እስከ ዓለም አቀፍ ድረስ በመከወል ላይ ይገኛል። አሁን የምስራቁን ድንበር ብቻ ሳይሆን በምዕራብ ግንባር ፍጥጫ አይሏል። ሻዕቢያ መካናይዝድ ኃይሉ ጦር ወድሯል። የህወሓት ጦሮች በኤርትራ በኩል በሽሬ አቅጣጫ ወልቃይትን በመያዝ ሱዳን ካለው የሳምረ ጦር ጋር ለመገናኘት ያለ የሌለ ኃይላቸውን በመጠቀም ላይ ይገኛሉ። መከላከያ በምዕራቡ ግንባር በተጠንቀቅ ቆሟል። የሀገሪቱ ትልቅ ወይም ኤሊት ፎርስ በዚህ አቅጣጫ ላይ ይገኛል። አሁን መከላከያ ኃይሉ የምዕራቡን ግንባር በተጠንቀቅ እየጠበቀ ነው። በተለይም ከኤርትራ ከሱዳንና ህወሓት ሊቃጥ የሚችለውን አደጋ ለመቀልበስ እንዲቻል ሲባል ጦሩ ወደ ምዕራብ ግንባር ማምራቱ እየተነገረ ይገኛል። አሁን በተከዜ ቦምናሃጁርም ሆነ በሱዳን ድንበር ቀጣይ ሊፈጠር የሚችለውን አደጋ ለማስወገድ ሲባል ጦሩ በተጠንቀቅ ቆሟል። አሁን ጽምዶ ገቢር ሆኗል። የዛላምበሳ ድንበር ተከፍቷል። የዳቦ ስሙ የህዝብ ለህዝብ ግንኙነት የሚል ነው። ከዚህ ቀደም ህወሓት ከፌደራል መንግስቱ የሚመጣበትን አደጋ ለማምለጥ በሻዕቢያ ጥላው ስለመጠለል ባለመ ጊዜ አሸንዳን አብረንና ክብር የህዝብ ለህዝብ ግንኙነቱን እናጠናክር ብሎ የሰደደው መልእክት የአስመራ ሰዎች እኛ ከትግራይ ክልል ጋር ምንም አይነት ግንኙነት አናደርግም፣ ማድረግ ብንፈልግ እንኳ በፌደራል መንግስቱ በኩል ነው ሲሉ ተናግረው ነበር። እርግጥ ይህ የተዋጣለትና የተለምዷዊ የዲፕሎማሲ መንገድ የሀገራት ግንኙነት የሚያደርጉት መደበኛ ሀዲድ ነው። አሁን ያ ሁኔታ ተቀይሯል። ሻዕቢያም ህወሓትም የዛላምበሳን ድንበር ከፍተውታል። ያኔ በጦርነት ወቅት እንዴት የፌደራል መንግስቱ ድንበሩን ከፍቶ የውጭ ኃይልን አስገባ ሲሉ የነበሩ ኃይሎች አሁን በእኛ ክልል ያለውን የሀገሪቱን ድንበር የመዝጋትና የመክፈት ስልጣን የእኛ ነው እያሉ ናቸው። የህዝብ ለህዝብ ግንኙነትን ለማድረግ የሚከለክለን ከቶ ማን ነው ብለው የመለዮ ለባሾች ለመለዮ ለባሽ ግንኙነት በማድረግ ላይ የሚገኛሉ። የዛላምበሳው ድንበር የመከፈቱ እውነታ ይሄ ነው። የሁለቱ ወገኖች ጦር እቅዱ በዛላምበሳ በኩል ወደ መሃል መገስገስ ነው። ሁለተኛው የወልቃይት ድንበር ነው። ደብረጽዮን በትግራይ ውስጥ ያጡትን ድጋፍ ለማግኘት ወልቃይትን ከአማራ ኃይሎች ነጥቀው መውሰድ መቻል አለባቸው። በሁለተኛ ደረጃ ለአልቡርሃን እየተዋጋ ያለው የሱዳን ጦርን ለመቀላቀል የወልቃይት በር መከፈት አለበት። በተጨማሪም የኢትዮጵያ መንግስት በሁሉም ግንባር ጦርነት ከፍቶ የአቅም መሳሳት እውን ለማድረግ የዛላምበሳውንም የወልቃይቱን እንዲሁም የሱዳኑ በር እንዲከፈት ነገሮች እንዲመቻቹ ሆኗል። ለዚህ ጦርነት የተመረጠው አካል ያ በጄኖሳይድና ባስገድዶ መድፈር ሲከሰስ የቆየው የሻዕቢያ ኃይል ነው። አሁን የሻዕቢያና የህወሓት ፍቅር ዳግም ተመልሷል። መካካድ፣ መናናቅና በቀል ቀለሙ የሆነው የሻዕቢያና የህወሓት ግንኙነት ለጊዜው ጋብ ብሎ ነበር። አሁን ሁለቱ ኃይሎች የደርግ መንግስት ላይ እንዳደረጉት አይነት ጥምረት ለመፍጠር ተውተትረው እውን አድርገውታል። ስታሊን በአስመራ ከኢሳያስ አፈወርቂ ጋር መክሮ ተመልሷል። ፈትለወርቅ ገብረ እግዚአብሔር የኤርትራ ጦር ጋር ተደጋጋሚ ውይይቶችን በማድረግ ተጠምደዋል። ሻዕቢያ ከአዲግራት ወደ ዛላምበሳ በሚወስደው መንገድ ላይ የነበረው ኬላ ማንሳቱን የአካባቢው ባለስልጣናት አረጋግጧል። አሁን የህወሓት ትኩረት ምዕራቡ ነው። እርግጥ የባለፈው ጦርነት እቅዱም ይኸው የምዕራቡ ድንበር አቅጣጫ ነበር። ያለፈውን የህወሓት ኃይልን የሚሊተሪ እቅድ ኦዲት ስናደርገው ግቡ ወልቃይት ሆኖ እናገኘዋለን። አንድ የቡድኑ ቀዳሚ እቅድ በወልቃይት በኩል አድርጎ የሱዳንን ድንበር በማስከፈት ጦር መሳሪያና በግብፅና ሱዳን የሰለጠነውን ሳምሬ የሚባለውን በማይካድራ ጭፍጨፋ ያካሄደውን ቡድን ማግኘት ነበር። ይህ ቡድን ከ30 ሺህ በላይ የሰው ኃይልን የያዘ ሲሆን ግብፅና ሱዳን በወታደራዊ ስልጠናና
የጦር መሳሪያ ድጋፍ አድርገውለታል። ሁለቱ ኃይሎች በአንድ ላይ በመሰብሰብ በአንድ ኃይል የማጠናከርና ኮሪደሩን የመቆጣጠር ስትራቴጂም ነበር። ይህ ሲከሽፍና አልሳካ ሲል ሁለተኛው ዕቅድ በማይጸብሪ ግንባር አርማጭሆን ቆርጦ ከጽማንት ጽንፈኛ ጋር በመገናኘት የሱዳንን ድንበር የመቆጣጠር ዕቅድን አመጡ። ይህ ዕቅድ ምዕራቡን በመቆጣጠር ጦርነቱ ወልቃይት ላይ መቋጨት ህልም ነበር። በዚህ ዕቅድ ቡድኑ የህዝብ ማዕበል የጦርነት ስትራቴጂን ተጠቅሟል። ሰፊ ቁጥር ያለው ኃይልም ያለቀበት በዚህ የጦር ግንባር ነው። እጅግ አሳዛኙ ህፃናትን ጭምር የጥይት ማብረጃ በማድረግ ነፍሰ ጡር ሴቶችንና አዛውንቶችን ጭምር እንዲሳተፉ የተደረገበት ይህ ጦርነት ንጹሃንን ላሰቃቂና ልብን በሚያደማ መልክ አስጨርሶ በሽንፈት ተጠናቋል። ጦርነቱ ላይ የተሳተፉ የመከላከያ ኃይሎች ሰው መግደል እንዲሰለቻል እንዲያሉ ደም ያፋሰሰ ዘግናኝ የገሃዱ ዓለም ትዕይንት ነበር። ይህ አልሳካና አልሆን ሲል ሶስተኛ ዕቅድ ነደፉ። አላማጣ፣ ቆቦ፣ በጋሸና ጋይንት አድርጎ ባህር ዳርና ጎንደርን በመቆጣጠር ወደ ሱዳን ድንበር ማቅናትን ከዚያም ወልቃይትን መቆጣጠር። ይህ በወታደራዊ ቋንቋና ስትራቴጂ የማይታሰብና የማይሆን ቢመስልም የወልቃይት ጥያቄ የህልውናዬ ነው ያለው የህወሓት ቡድን ግን አድርጎታል። የጦር ሰዎች እቅዱን የእብደትና አክሳሪ ነው በማለት ቢያጣጥሉትም ህወሓት ግን በአግባቡ ውጥኑን በመጠቀም ጋይንት ደርሶ ደብረ ታቦርን በመድፍ ቀለበት ውስጥ አስገብቶ ነበር። በወቅቱ ሆስፒታል ላይ ጭምር መድፍ በመተኮስ መጠነ ሰፊ የሆነ ጥቃት በንጹሃን ላይ አካሂዷል። የወልቃይት የተፈናቃይ ጉዳይ የፖለቲካ ካርድ ነው። ዛሬ ተፈናቃዮች ወደ ራያም ጸለምትም ተመልሰዋል። ነገር ግን የወልቃይት ተፈናቃዮችን ህወሓት አግቶ በመያዝ የፖለቲካ ግቡ ማስፈጸሚያ ሊያደርጋቸውን የሚፈልገው ህወሓት ወልቃይትን ከተቆጣጠረ ከኤርትራ ከሱዳንና ከግብጽ ጋር የፈጠረው ጥምረት አካል ያለብሰዋል። ያኔ በደርግ 604ኛ ኮር ላይ የፈጸመውን ጥቃት በመፈጸም በአጭር ጊዜ አዲስ አበባን ለመቆጣጠር ያስባል። ጠቅላይ ሚኒስትር አብይ ጥሩ የታሪክ ተማሪ ናቸው። ህወሓትም ሆነ ሻዕቢያን ሴራ ቀድመው ነክተው ቀድመው በማክሸፋቸው ጽምዶ አንድ ስንዝር ወደፊት መራመድ እንዳይችል አድርገውታል። %100 እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም